ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትምህርት ሚኒስቴር በገለልተኛ አካል ባደረገው ጥናት የራስ ገዝ ዩኒቨርሲቲዎች ክፍያ መሻሻል አለበት አለ። ራስ ገዙ የአዲስ አበባ ዩኒቨርሲቲ ተማሪዎች ክፍያ ላይ ማሻሻያ እንዲያደርግ ምክረ ሀሳብ ቀረበለት። የትምህርት ሚኒስቴር የአዲስ አበባ ዩኒቨርሲቲ የራስ ገዝነት አፈጻጸምን በተመለከተ በገለልተኛ አካል ማስጠናቱን የገለጸውና ከሳምንቶች በፊት ለዩኒቨርሲቲው የላከው የግምገማ ጥናት ላይ በራስ ገዝ ሂደቱ ወቅት ማሻሻያ እንዲደረግባቸው ከተቀመጡ ጉዳዮች መካከል የተማሪዎች ክፍያ የሚመለከተው አንዱ መሆኑን አስታውሷል። የአዲስ አበባ ዩኒቨርሲቲ ክፍያ ከትምህርት ማህበረሰቡ የመክፈል አቅም ጋር የሚራራቅ መሆኑን ሪፖርተር ስለ ጥናቱ ያገኘው መረጃ ያሳያል። ራስ ገዝ የሆኑ ተቋማት ሕዝቡን መካድ ሳይሆን ተጠቃሚ ማድረግ እንደሚኖርባቸውና ከዚህ መስመር ሊወጡ እንደማይገባ ሚኒስትሩ ባቀረበው ምክረ ሀሳብ ጠቁሟል። በመሆኑም የዩኒቨርሲቲው ክፍያ ከሀገሪቱ ነባራዊ ሁኔታ ጋር አብሮ እንዲሄድ የተማሪዎች የመክፈል አቅምንም ታሳቢ ያደረገ እንደሆነና በስርዓት ሊመራ እንደሚገባም በምክረ ሀሳቡ ተጠቅሷል። ሆኖም በምን ያህል መቶኛ የክፍያ ቅናሽ ወይም ማሻሻያ ሊደረግ ይገባል የሚለው በጥናቱ አለመካተቱ ተገልጿል። ሚኒስትሩ ለመጀመሪያ ጊዜ ባስጠናው ጥናት ከተቀመጡ ሌሎች ምክረ ሀሳቦች መካከል ዩኒቨርሲቲው የተማሪዎች ቅበላ ፖሊሲውን ሊያስተካክልና ከሁሉም የኢትዮጵያ አካባቢዎች በእኩልነት ተማሪዎችን መቀበል ይኖርበታል የሚለውም ይገኝበታል። ሚኒስትሩ ጥናቱን ያስጠናው በተቋሙ አሰራር መሰረት መሆኑንና ዓላማው ወደ አፈጻጸም የገባው የራስ ገዝነትን ነፃነት ተገምግሞ ሊጨመር ሊቀንስና ሊስተካከል የሚገባውን ጉዳይ ለዩኒቨርሲቲው ለማሳወቅ ከሚገኘው ውጤት ወደ ራስ ገዝነት ሽግግር ለማድረግ በዝግጅት ላይ ለሚገኙ ሌሎች ዩኒቨርሲቲዎች ልምድ ለመስጠት መሆኑን የተገኘው መረጃም ያመለክታል። የአዲስ አበባ ዩኒቨርሲቲ የፕሬዝዳንት ጽሕፈት ቤት ኃላፊ ማቴዎስ ኢንሾሮሙ ለሪፖርተር በሰጡት ምላሽ አጠቃላይ ጥናቱ በችኮላ የተደረገ ነው ብለውታል። ይህንንም በተመለከተ ምላሽ መስጠቱ ተናግረዋል። ዩኒቨርሲቲው ወደ ራስ ገዝነት ለሚያደርገው ጉዞ የተሰጠው የሽግግር ጊዜ 2 ዓመት መሆኑንና ይህ ጊዜ ሙሉ በሙሉ በነፃነት የሚሰራበት ሳይሆን በነፃነት ለመስራት የሚሞክርበትና መደላድሎችን የሚፈጥርበት መሆኑን ጠቅሰው የራስ ገዝነት ሽግግሩን ውጤታማነቱን ለመገምገም ጊዜው አሁን እንዳልሆነና ጥናቱ በችኮላ የተደረገ ነው ሲሉም ገልጸዋል። የ2 ዓመቱ የሽግግር ጊዜ ዩኒቨርሲቲው ራስ ገዝነቱን በነፃነት ለመተግበር የሚረዱትን ሰነዶች ማሻሻያ የሚያደርግበት፣ የመዋቅር ክለሳ የሚያከናውንበት፣ ተማሪዎች በራሱ መቀበል የሚያስችልበት የአሰራር ስርዓቶች የሚያወጣበት፣ የተለየ የትምህርት ክፍያ መጠን አውጥቶ በቦርዱ የሚያጸድቅበት፣ የግዢ የሰው ሀብትና የገንዘብ አስተዳደር ነፃነት ሕጎችን የሚያወጣበት መሆኑን ከዚያ በኋላ ሙሉ በሙሉ ራስ ገዝ ሆኖ ተግባሩን እንዲቀጥል መታቀዱንም ተናግረዋል። ይህ ሆኖ ሳለ በጥናት የቀረበው ምክረ ሀሳብ ግን በጥልቅ የተጠና ሳይሆን ግል ምልከታ የተሰጠ ነው ሲሉም ገልጸውታል። በዚህ ክፍያ ማሻሻያ የተሰጠው ምክረ ሀሳብ ለመቀበል እንደሚከብድ ተናግረዋል። ዩኒቨርሲቲው ተማሪዎቹን ፈትኖ መቀበል እንዲችል በመንግስትና ስፖንሰር የተደረጉ የሚማሩትን ከመንግስት በጀት ጠይቆ የዶርም የምግብና የሕክምና አገልግሎት እንደሚሰጥ፣ ከዚያ ባለፈ ግን የተለያዩ ፕሮግራሞችን መርጦ በሚያወጣው የክፍያ ተመን ማስተማር እንደሚችልም በአዋጁ ነፃነት ማግኘቱን አስረድተዋል። በዚህም ከሀገር ውስጥ ጥሩ የሚባሉ የመንግስትና የግል ዩኒቨርሲቲዎች እንዲሁም ከህንድ ኮሌጆች የገበያ ዋጋ ምን እንደሚመስል ጥናቱን በማካሄድ ያለውን ልምድና ዓለም አቀፍ ስም የሚመጥን ክፍያ ለቦርዱ አቅርቦ እንዲጸድቅ ማድረጉን ገልጸዋል። ሂደቱ ፍትሐዊና ተገቢነት እንዳለው፣ አካሄዱ ደግሞ በአዋጁ ያገኘውን መብት ተከትሎ የተቀመጠ በመሆኑ ዩኒቨርሲቲው ክፍያ የሚያሻሽልበት ምንም ምክንያት የለም ሲሉ ምላሽ ሰጥተዋል። ዩኒቨርሲቲው እንደ ሕክምና፣ የሶፍትዌር ምህንድስና፣ የቢዝነስና የኢኮኖሚክስ ትምህርት ክፍሎች ላይ ተመጣጣኝ፣ ምክንያታዊ ብሎም በወሰነው ክፍያ በዋናነት እያስተማረ መሆኑን አስረድተዋል። ሆኖም መክፈል የማይችል ተማሪ መንግስት በሚያስቀምጠው ኮታ መሰረት በዩኒቨርሲቲው እንደሚመደብ ገልጸዋል። ይህም ዩኒቨርሲቲው የመንግስትና የሕዝብ ፍላጎት መጠበቁን እንደሚያሳይም ተናግረዋል። የተማሪዎች ክፍያ የተቋሙን ዓመታዊ በጀት 10 በመቶ እንደማይሞላና የመምህራን ደሞዝም የማይሸፍን መሆኑንም
ማቴዎስ ጠቁመዋል። ጥራት ያለው አገልግሎት ለመስጠት ዩኒቨርሲቲው የገቢ ማመንጨት አቅሙን እንዲያሳድግም በጥናቱ ምክረ ሀሳብ እንደተሰጠው አብራርተዋል። የዩኒቨርሲቲው የተማሪዎች ቅበላን በተመለከተ በሰጡት ምላሽ በዩኒቨርሲቲው እየተሰጠ ባለው ብሔራዊ ፈተና አብዛኛው የሚያልፈው ተፈታኞች አዲስ አበባ ላይ የሚማሩና የሚገቡ በመሆናቸው እንጂ ተቋሙ ያስቀመጠውን ዝቅተኛ መስፈርት የሚያሟሉ ተማሪዎች ከሁሉም አካባቢዎች አወዳድሮ እኩል የሚቀበልበት አሰራር እንዳለው ተናግረዋል። ሴት ተማሪዎች አካል ጉዳተኞች እንዲገቡ የሚያስችል ኮታ መኖሩንም አስረድተዋል። መሰረተ ልማት ማሟላትና ቴክኖሎጂን የማስፋፋት ስራ በጊዜ ሂደት የሚታዩ ጉዳዮች ናቸው ብለዋል። ዩኒቨርሲቲው የተሰጠውን ጥናት ምርምር ዋና ተልዕኮ እንዲሁም የተማሪዎች ክፍያ አፈጻጸም ጥሩ ደረጃ ላይ እንደሚገኝ፣ መንግስትም ገቢውን ማጠናከር የሚያስችለው አንዳንድ የማማከር ስራዎች እየሰጠውና እየደገፈው ጥሩ እየተንቀሳቀሰ መሆኑን ገልጸዋል። ሆኖም በጥናቱ የሚታዩ ያሏቸውን አንዳንድ ጉዳዮች ላይም እንደሚሰሩ ሳይጠቅሱ አላለፉም። የከፍተኛ ትምህርት ራስ ገዝነት ለመደንገግ የወጣው አዋጅ ቁጥር 1294/2015 የመንግስት ዩኒቨርሲቲ አስተዳዳሪ አካዳሚክ እና የፋይናንስ ነፃነት እንዲኖራቸው በማድረግ የትምህርት ጥራትን ለማሻሻል የወጣ ሕግ ነው። አዋጁ ተቋማት የራሳቸውን የውስጥ መዋቅር እንዲዘረጉ፣ ካሪኩለም እንዲቀርጹ እና የፋይናንስ ምንጮች እንዲያሰፉም ስልጠና ይሰጣል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።